የብልት ዝግጁነት ማጣት አጋጥሟቸው ከሚመጡ ታካሚዎች አንዳንዶቹ ያለውን ሂስትሪ በምጠይቃቸው ጊዜ ከዚህ በፊት የኮሌስትሮል መጠን ከፍ ብሏል፣ ክትትል ያስፈልጋል ወይ መድኃኒት ጀምር ተብዬ አልጀመርኩም፣ እሱን በምግብ እቆጣጠረዋለሁ፣ ችግር የለውም፣ አሁን ግን የሚያሳስበኝ የብልት መልፈስፈሱ ነው፣ በደንብ ዝግጁ አለመሆኑ ነው የሚሉ ኮምፕሌኖች ይዘው ይመጣሉ። እና ብልት ለመቆም የሚያስፈልገውን ነገር ልንገራቸው። አንደኛ ጤናማ የሆነ የአንጎል ትዕዛዝ ይፈልጋል። የብልት ጡንቻዎች በተገቢ ሁኔታ መለጠጥ መቻል ወይም ሪላክስ ማድረግ መቻል አለባቸው። የደም ፍሰቱ በሚገባ ወደ ብልት የሚሄደውን የደም ፍሰት የሚያስተናግድ መሆንና መከፈት መቻል አለበት። ሌላ ደግሞ ደም መልስ የምንለው ወይም ቬን እዛ አካባቢ ያሉትን ደሞች ከገባ በኋላ ቆንጥጦ መያዝ መቻል አለበት። በቂ የሚባል የሆርሞን መጠን በደማችሁ ውስጥ ሊኖር ይገባል። እንዲሁም ጤናማ የነርቭ ስርዓት ሊኖራችሁ ይገባል። ከነዚህ መካከል አንደኛው ላይ እክል ከገጠማችሁ በተለያየ ምክንያት የብልት የመልፈስፈስ ችግር ሊያጋጥም ይችላል። ከነዚህ ደግሞ ዋነኛና ወሳኙ የኮሌስትሮል ወይም የደም ስር ላይ ያለ ቅባት ነው። የደም ስር ላይ ቅባት መጠነኛም ከፍ ማለት ሲኖር ትንንሽ የደም ስሮችን ስለሚዘጋ ብልት አካባቢ ያሉ ደም ስሮችን ያጠቃል። ለዛም ብልት በፊት እንደምታውቁት ያለውን ጥንካሬና ዝግጁነት እየቀነሰና እያፋጣችሁ ይመጣል። ስለዚህ ሕክምና ሲደረግ ምክንያቱ ምንድን ነው የሚለውን ታውቆ ይሄ ኮሌስትሮል መጠን ወንዶች ብልት በተገቢ ሁኔታ ዝግጁነት እንዲኖረው እንግዲህ የአንጎል ጤናማ ትዕዛዝ ማስተላለፍ፣ ጡንቻዎቻችሁ መታዘዝ መቻል፣ የደም ስሮች መከፈት፣ የሆርሞን በሰውነት ውስጥ በስፋት መኖርና ነርቮች አክቲቭሊ መስራት የሚችሉ መሆን አለባቸው። ለዚህ አንዱ ላይ ችግር በሚያጋጥም ጊዜ የብልት መልፈስፈስ ችግር ሊያጋጥማችሁ ይችላል፣ ወይም ደግሞ እስከ መጨረሻው የማይነሳበት ሁኔታ ሊያጋጥማችሁ ይችላል። ሕክምና ሲደረግ የትኛው ምክንያት ይህንን ሊያመጣ የቻለው የሚለውን ማየት ይሆናል ማለት ነው። ሕክምና ላይም ደግሞ መመለስ የሚቻሉ ምክንያቶች አሉ፣ መመለስ የማይቻሉ ምክንያቶች ብለን የምንላቸው አሉ። አብዛኛውን ጊዜ እንደዚህ አይነት ችግር የሚያጋጥማቸው ወንዶች ከደም ስሮች ጋር የተገናኙ ችግሮች እና ከሆርሞን ማነስ እና መብዛት ጋር የተገናኙ ችግሮች ሲያጋጥማቸው ነው። እና እነዚህ ደግሞ ሪቨርሰብል ኮዝ ወይም ወደኋላ መመለስ የምንችላቸው ችግሮች ብለን መክፈል እንችላለን። ለሕክምናም ደግሞ የተሻለ አማራጭ ያላቸው ምክንያቶች ናቸው። ከሚዋጡ የሕክምና ዘዴዎች ሌላኛው ደግሞ የብልት ዝግጁነትን ማከሚያ መንገዶች አንደኛው ፒአርፒ የምንለው የሕክምና አይነት ነው። ፒአርፒ የሚባለው ሕክምና የራሳችሁ ደም በመወሰድ ፕላትሌት ያለውን ፓርት በደንብ በመለየት መልሶ ወደ ብልታችሁ መስጠት ይሆናል ማለት ነው። ይሄ ሕክምና በዋነኝነት የሚያግዘው የብልት አካባቢ ያሉ የደም ስሮችን ጉዳት ለማገገም እንዲረዳ፣ የተጎዱ ቲሾች ሪፔር እንዲያደርጉና የብልት ዝግጁነትን መልሳችሁ እንድታገኙ የሚደረግ የሕክምና አይነት ነው። ፒአርፒ በሚሰጥበት ጊዜ የትሬንድ የሆነ ባለሙያም ስለሆነ የሚሰጣችሁ ያን ያህል የከፋ የሚባል ችግር የሚያስከትል ፕሮሲጀር አይደለም። እንዲሁም ደግሞ የራሳችሁ ደም ስለሆነ ወደ ብልታችሁ መልሶ የሚሰጠው ለአለርጂ ሪያክሽን የመጋለጥ እድል አይኖራችሁም ማለት ነው። ፒአርፒ በተለይ ከግፊት፣ ከስኳር ወይም ከኮሌስትሮል በኋላ የደም ስር ላይ ያሉ ጉዳቶች እንዲያገግሙ ወይም እንዲሻሻሉ የሚረዳ የሕክምና አማራጭ ነው። በግንኙነት ጊዜ ቶሎ መጨረስ ችግር ስላለብኝ ለዛም አልኮል በተደጋጋሚ እየወሰድኩኝ ቆይታዬ እንዲረዝም አደርጋለሁ። አሁን ላይ ግን የብልት መልፈስፈስ ችግር እያመጣብኝ ነው የሚሉ ታካሚዎች ይገጥሙኛል። አልኮል ኢኒቢተሪ ኢፌክት ስላለው በእርግጥ የግንኙነት ቆይታችሁን ሊያዘገይላችሁ ይችላል። ነገር ግን ያለው ተጓዳኝ ችግር ደግሞ የብልት መልፈስፈስ ችግር እንዲያስከትልባችሁ ሊያደርግ ይችላል። ደም ስሮች ላይ የደም ስር መጥበብ እንዲከሰት፣ የሆርሞኖች ኢምባላንስ በደማችሁ ውስጥ እንዲኖር በማድረግ የብልት ዝግጁነታችሁን እየቀነሰባችሁ ሊመጣ ይችላል። ስለዚህ ለቶሎ መጨረስ ብላችሁ አልኮል የምትጠጡ ሰዎች ካላችሁ እንድታቆሙ ነው የምመክራችሁ። በቶሎ መጨረስ ችግር ውስጥ ደግሞ ያላችሁ ወንዶች ካላችሁ ሕክምና ላይ የሕክምና አማራጮች ስላሉት እነሱን መውሰድ ትችላላችሁ። ይሄ ቪዲዮ የስኳር ታማሚ፣ የግፊት ታማሚ ወይም ኮሌስትሮል በደማችሁ ውስጥ ከፍ ብሏል ተብላችሁ ከዚህ በፊት ቫያግራ እየወሰዳችሁ ጥሩ የብልት ዝግጁነት ኖራችሁ አሁን ግን ዝግጁነት እምቢ ላላችሁ ሰዎች ነው ማለት ነው። ቅድም የጠቀስኳቸው ተጓዳኝ ችግሮች በተለያየ ምክንያት የብልት ዝግጁነት ማጣታችሁን ሊያመጡት ይችላሉ። በዋነኝነት ግን ደም ስሩ ላይ ጉዳት ስለሚያመጡ የደም ስር የመለጠት ችግር በማምጣት የብልት መልፈስፈስ ችግር ያመጣሉ። ለዛም ደግሞ ቫያግራ በምትወስዱበት ጊዜ ጥሩ የሚባል የብልት ዝግጁነት እየኖራችሁ ከዚህ በፊት አሁን ላይ ግን የብልት ዝግጁነታችሁን ካጣችሁ እነዚህ ምክንያቶቹ ሊሆኑ ይችላሉ። አንደኛ የስኳር ቁጥጥራችሁ መጥፎ የሚባል ደረጃ ከሆነ የኢንዶቴሊያል ዳሜጁ በጣም ከፍ እያለ በሚመጣበት ጊዜ ቫያግራ እሱን ሊያስተካክልላችሁ ይችላል። ሁለተኛ የስኳር ባህሪው የኮሌስትሮል መጠንን ከፍ ሊያደርግ ስለሚችል የኮሌስትሮል ቁጥጥራችሁ መጥፎ ከሆነ
ሙሉ ለሙሉ በሚባል ደረጃ ቀጫጭን የደም ስሮቹን በመዝጋት ወደ ብልት የሚሄደውን የደም ፍሰት ስለሚያቋርጠው የቫያግራ በተገቢ ሁኔታ ዝግጁነት ላይጨምርላችሁ ይችላል። ሌላኛው የደም ስሮች ላይ ካለው ጉዳት በተጨማሪ በሰውነታችሁ ውስጥ ያለውን የቴስቶስትሮን መጠን ስለሚቀንሰው ወይም አንዳንድ ጊዜ ቴስቶስትሮንን ወደ ኤስትራዲያል ኮንቨርሽኑን ከፍ ስለሚያደርገው የብልት የመልፈስፈስ ችግር እንዲከሰት ሊያደርግባችሁ ይችላል። ሌላኛው ደግሞ ነርቮችን በመንካት ወይም ኒውሮፓቲ ዴቨሎፕ እንድታደርጉ በማድረግ የብልት የመልፈስፈስ ችግር አምጥቶባችሁ ሊሆን ስለሚችል ቫያግራን በምትወስዱበት ጊዜ በቂ የሚባል ዝግጁነትና ምላሽ ላይኖራችሁ ይችላል። ስለዚህ ቫያግራን እየወሰዳችሁ በቂ ምላሽና ዝግጁነት ማግኘት ካልቻላችሁ የሕክምና አማራጮች አሉት። ስለዚህ መታከም ትችላላችሁ። ብልት መኖሩ ብቻ አይደለም ዝግጁ እንዲሆን የሚጠቅመው። ለብልት ዝግጁነት የብዙ የሰውነት አካሎች ቅንጅት ነው። ከአንጎል የሚለቀቁ ኬሚካሎች ይኖራሉ። ወደ ብልት የሚሄዱ ደም ፍሰቶች በትክክል የሚሰሩና ክፍት መሆን አለባቸው። ጡንቻዎቹ ጤናማ ጠባሳ የሌላቸው ፕሌክ የሌላቸው መሆን አለበት። እንዲሁም ነርቮቹ የሚሰሩና ጤናማ ሆርሞን ሊኖራቸው ይገባል። ስለዚህ አንጎል ላይ የሆነ ችግር ቢኖር ኢቨን ከፍተኛ ውጥረት ስትረስ ውስጥ በምትሆኑበት ጊዜ ብልት ላይ ቆም ይችላል። ነርቮች ላይ ጫና ቢኖር የዲስክ መንሸራተት፣ እዛ ወገብ አካባቢ ያለ ችግሮች በሚኖሩበት ጊዜ ብልት እንደምታውቁት ጠንክሮ ላይቆም ይችላል። የደም ፍሰቱ በተለያየ ምክንያት ቢስተጓጎል የብልት የጥንካሬና የዝግጁነት ችግሩን ያጣል። ሆርሞናችሁ መሆን ከሚገባው በታች በሰውነት ውስጥ ከተገኘ የብልት ጥንካሬ ዝግጁነታችሁን ያጣል። አንዳንድ ጊዜ ደግሞ ሁለቱም ይገናኛል። የደም ፍሰት ጥበትም አለ፣ የሆርሞን መቀነስም ይኖራል። የሆርሞን መቀነስ ብቻ ሳይሆን አላስፈላጊ ሆርሞኖች ወይም በደም ውስጥ ከፍ እንዲሉ ማንጠብቃቸው ሆርሞኖች ለምሳሌ ፕሮላክቲን ሆርሞን ከፍ ሲል፣ ኤስትራዲያል ሆርሞን ከፍ ሲል የብልት ጥንካሬ ማጣት ያጋጥማቸዋል ማለት ነው። ስለዚህ የእነዚህ ቅንጅት ስለሆነ እነዚህ ላይ እክል ሲገጥም ይሄ ችግር ሊከሰትባችሁ ያጋጥማችሁ ይችላል። ስለዚህ ለ5 ሰከንድ የሚሆን ግንኙነቱን ማቋረጥና ስኩዊዝ ማድረግ ወይም ጨምቆ መያዝ ማለት ነው። ሌላኛው እንግዲህ ባሪየሮች መጠቀም ነው። ቅድም እንዳልኩት ወፈር ያለ ኮንዶምን መጠቀም የግንኙነት ቆይታችሁ እንዲረዝም ያደርገዋል ማለት ነው። በቤት ውስጥ የሚሞከሩትን ሞክራችሁ ፌል ካደረገና መሻሻል ከሌለው ቆይታው ተመሳሳይ ከሆነና ለሚስቶቻችሁም ያለ መርካት ችግር እናንተም ግንኙነቱን እንድታጣጥሙ የማያደርግ ሁኔታ ላይ ከሆናችሁ ወደ ሕክምና መታችሁ የግንኙነት ቆይታን ሊያረዝሙ የሚችሉ መድኃኒቶችን መጠቀም የተሻለ ይሆናል ማለት ነው። ሌላ ግንኙነትን ተደጋጋሚ ባደረጋችሁት ቁጥር የግንኙነት ቆይታችሁ እየተሻሻለ መሄድ አለበት። ይሄ ግንኙነት በተደጋጋሚ ተደርጎም ተመሳሳይ ቆይታ ካለውና መፍጠን ካለው አሁንም ሕክምና ያስፈልገዋል ማለት ነው። እንደውም የብልት መጣመም በሁለት ጀነራሊ መክፈል እንችላለን። ከጊዜ በኋላ የመጣና ከልጅነት ጀምሮ ወይም በአፈጣጠር የነበረ ማለት ነው። ሁለቱም የህክምና አማራጮች አሉት። ብዙ ጊዜ ከልጅነት ያለው ሲሆን ህመም አይኖረውም። በሚቆም ጊዜ ወይም በግንኙነት ጊዜ ማስቸገር አይኖረውም። ከጊዜ በኋላ የመጣው ግን ፔሮኒዝ በሚሆንበት ጊዜ የጡንቻው ላይ ያለ ጉዳት ስላለ ወደ ተጎዳው ጡንቻ ማዘንበል፣ በሚቆም ጊዜ ህመም፣ እንዲሁም ወደ ሴቷ ብልት ለመግባት መቸገር ያጋጥማቸዋል እና አሁን ላይ አንዳንድ ወንዶች ቲክቶክ ላይ ስታወሪ ሰምተን ነው ከፖድካስት በኋላ ነው ብልታችንን ስንፈትሽ ያየ ነው ብለው ይመጣሉ እና አልትራሳውንድ ፋይንዲንግ ላይ ያንዳንዱ ለረጅም ጊዜ የቆየ ስለሆነ ኦልሬዲ ካልሲፋይ ካደረገ በኋላ ነው የሚገኘው እና ያኔም ህክምናው ወደ ቀዶ ጥገና ሊሄድ ይችላል። ወንዶች ብልቶቻችሁን ፈትሹ። የብልት ጡንቻዎች ላይ የሚቆረቁር ነገር ካያችሁ፣ ብልት በሚቆም ጊዜ ህመም ካለው፣ ወደ አንድ ሳይድ መጣመም ካለው ወደ ህክምና በመምጣት በጊዜ ተገቢውን ህክምና ማድረግ ይቻላል። ይሄኛው እንደ ሌሎች ስንፈተ ወሲብ 6 ወር መቆየት አለበት የምንለው ችግር አይደለም። እንዳያችሁት ኢሚዲየትሊ ወደ ህክምና መምጣት ትችላላችሁ። ሌላኛው የብልት መጠናችሁን የሚቀንሰው ነገር እድሜ ነው። እድሜያችሁ ከፍ እያለ በሄደ ቁጥር የነበረው የብልት መጠን አይቀጥልም። የመለጠጥ አቅሙ የሰውነት እየቀነሰ ስለሚመጣ የብልት ጡንቻ ላይም የመጠን መቀነስ ሊያጋጥማችሁ ይችላል። ሌላው የህይወት ልምምዶቻችሁ በተለይ አልኮል እና ሲጋራ የምትጠቀሙ ወንዶች የደም ዝውውሩን ስለሚያስተጓጉሉት የብልት መጠናችሁ እየቀነሰ ይሄዳል። ሌላኛው ደግሞ ፔሮኒዝ ዲዚዝ የምንለው ወይም ከጊዜ በኋላ የመጣ የብልት መጣመም የሚያጋጥማቸው ወንዶች የብልት መጠናቸው ሊያንስ ይችላል። በተጨማሪ ተጓዳኝ ህመም ያለባቸው ወንዶች ለምሳሌ እንደ ስኳር፣ ግፊት ሆነው ጥሩ ቁጥጥር የሌለው ወይም መድኃኒት የማይወስዱ ወንዶች በሚሆኑበት ጊዜ የብልት መጠናቸው እያነሰ ይሄዳል።
ብዙ ሰው ችላ የሚለው ደግሞ የሰውነት ክብደት መጨመር ነው። ወደ አካባቢ ያለ የስብ ክምችት ከፍ ሲል ወይም ከእምብርት በታች ያለ ፒቢክ ፋት ከፍ በሚልበት ጊዜ ብልትን ወደ ውስጥ የመቅበር አቅምና ብልት ደግሞ ያነሰ መስሎ እንዲታያችሁ ሊያደርግ ይችላል። ስለዚህ የብልት መጠናችሁ ከብልት ዝግጁነት ማጣት ጋር በተገናኘ መጠኑ እየቀነሰ ከመጣ የብልት የደም ስሮችን ሊጨምሩ የሚችሉ መድኃኒቶችን ቀን በቀን በሚወሰድ ደረጃ ሐኪምን በማማከር በመውሰድ የብልት ጡንቻዎች በቂ የደም ዝውውር እንዲያገኙ ማድረግ ያስፈልጋቸዋል። በማንኛውም የስንፈተ ወሲብ ዙሪያ ሕክምና የምትፈልጉ ሰዎች ባዩ ላይ ባለው ስልክ ቀጠሮ ማስያዝ ትችላላችሁ። እኔ ዶክተር አዲስ ጸጋ ሽመልስ እባላለሁ። ሴክሹዋል ሄልዝ ቴራፒስት ነኝ። ብልት አካባቢ የሚገኝ ፀጉር ተጽዕኖ ይሆናል ወይ? ብልት አካባቢ ማንኛውም አይነት ወንድ ፀጉር ይኖረዋል። በተለይ በቃ 18 20 ዓመት ምናምን ከሆነ በኋላ ብልት ላይ ፀጉር፣ ብብት ላይ፣ ፂም ላይ ምናምን ማደግ አለበት። ይሄ የወንድ የጉርምስና ምልክት ነው፣ የወንድነቱ ምልክት ነው። ስንፈተ ወሲብ አያመጣም። ሴት ልጅ ላይ ብልት ላይ ያለ ፀጉር ደግሞ ስንፈተ ወሲብ ያመጣል ወይ የሚባለው እንደ ፕሪፈረንስ ነው። አንዳንድ ወንዶች ላይ ፈልጉት ይችላሉ። ስለዚህ ስለሚያስጠላቸው ብልታቸው ሊፈሰፈስ ይችላል ምናምን። ካልሆነ ደግሞ ካላስቸገራቸው ችግር የራስ ብልት ላይም ሆነ ባለቤት ብልት ላይ ምንም አይነት ፀጉር ቢኖር ብልት አለማቆም ወይም ቶሎ ስትጨርስ ወይም ብልት መሀል ላይ የማልፈስፈስ ምናምን አይነት ነገር የለውም። ፀጉር ላይ ያሉ ችግሮች አይደለም ብልት የሚያልፈሰፍሰው። ኦኬ፣ ደም ስር ላይ ችግር አለ ወይ፣ ጡንቻ ላይ ችግር አለ ወይ፣ ነርቭ ላይ ችግር አለ ወይ፣ ሆርሞን ላይ ችግር አለ ወይ የሚሉት ነገሮች ናቸው። የስንፈተ ወሲብ ሕክምና ዋጋው ስንት ነው? አንድ ሰው ቢሮዬን አንኳኩቶ ሲመጣ ብዙ አይነት ጥያቄዎች እጠይቃቸዋለሁ። ከዛ በኋላ ከዛ ተነስቼ ካለባቸው ችግር አንጻር፣ ችግሩ የቆየበት አንጻር፣ ከዚህ በፊት ምን አይነት ምርመራዎች ምን አይነት ህክምናዎች ወስዳችኋል ወይም አሁን እየወሰዳችሁ ነው ወይ፣ ስንት ጊዜ የቆየ ችግር ነው ያለው፣ ቶሎ መጨረስ ብቻውን ነው ወይስ የብልት አለመቆም ችግር ብቻውን ነው፣ አንድ ላይ ብዙ አይነት ስንፈተ ወሲቦች አሉባችሁ ወይ፣ እንቅልፍ ትተኛላችሁ ወይ፣ ሌሎች ምልክቶች አሉባችሁ ወይ፣ ከዛስ ኪሏችሁ እንዴት ነው፣ ደም ግፊት፣ ስኳር፣ ኮሌስትሮል አለባችሁ ወይ፣ ክትትል አላችሁ ወይ ተብሎ እንደ አግባብነቱ የሚታዘዝላችሁ ምርመራዎች ይለያያሉ። ምርመራ ውጤቶች በኋላ የሆርሞን ህክምና መርፌዎች ሊሆን ይችላል፣ የደም ስር ህክምናዎች፣ የነርቭ ህክምናዎች ሊሰጣችሁ ይችላል። ስለዚህ እንደሚታዘዝላችሁ መድኃኒት ደግሞ ዲፔንድ ያደርጋል። ስለዚህ እንደዚህ ተብሎ ዋጋ ሊነገራችሁ አይችልም። ሆርሞን ማነስ ካለው አንድ ሰው ጠዋት ብልቱ ሊቆም ይችላል ወይ? የማይቆምበት እድል በጣም ትልቅ ነው። ቢካዝ ጠዋት የሚቆምላችሁ ብልታችሁ ባይተወይ ማለት ነው ሌሊት ቴስቴስትሮን ሆርሞናችሁ በጣም ከፍ ስለሚል፣ ከዛ በኋላ ሌላው የሰውነታችሁ ክፍል እረፍት ላይ ስላለ ጭንቅላታችሁ ወደ ብልታችሁ ያለውን ጡንቻዎች ለመመገብ ደም የሚልክበት ጊዜ ነው። ጭንቅላት ወደ ብልት ደም ለመላክ ደም ስሮቹ መስፋት አለባቸው። ደም ስሮቹ እንዲሰፉ ደግሞ ቴስቴስትሮን ከፍ ማለት አለበት። ቴስቴስትሮን እጥረት ጠዋት ብልት ላያቆም ይችላል። ቴስቴስትሮን እጥረት ሲኖርባችሁ ድርግምግም ብሎ ይጠፋል ማለት አይደለም። ወይም በሳምንት 3-4 መቆም የነበረበት ሰዓቱ ቀኑ እየቀነሰ ይመጣል፣ ወይም ደግሞ ጥንካሬ እያጣ ይመጣል። ድርግምግም ካለ ግን ሞር ከቴስቴስትሮን ጋር የደም ስርና የነርቭ የጡንቻ ችግሮች ሊኖሩ ይችላሉ። ያም ሆነ ይህ ግን ሆርሞናቸውን ቼክ መደረጉ አይቀርም። እኔ ሳምንቱን ሙሉ ሴክስ አደርጋለሁ ችግር አለው እንዴ? አዎ አለው፣ በጣም ችግር አለው። አንድ ወንድ በሳምንት 7 ቀን ግንኙነት ለማድረግ አልተሰራም። የዘር ፈሳሽ ማለት ነው በ48 ሰዓት ውስጥ ነው እንደገና ተመርተው የሚስተካከሉት። ስለዚህ በየቀኑ የምታፈስ ከሆነ የዘር ፈሳሽ ኳሊቲ ይቀንሳል፣ አንደኛ። ሁለተኛ ደግሞ ከጨረስክ በኋላ የሚለቀቁት ሆርሞኖች ብልት የሚያልፈሰፍሱ፣ ፍላጎት የሚቀንሱ፣ ለሁለተኛ ዙር ዝግጁነትህን እየቀነሱ የሚመጡ ሆርሞኖች ናቸው። እነሱ ሆርሞኖች በየቀኑ እየተለቀቁ ከተቀመጡ ደም ላይ ከፍ ብለው ነው የሚቀሩት። ስለዚህ የቴስቴስትሮን ተቃራኒ ስለሆኑ ብልትህ አይቆምም፣ ፍላጎት ያንሳል፣ ለሁለተኛ ዙር ዝግጁ የምትሆንበት ነገር እየቀነሰ ይመጣል። ስለዚህ አንድ ወንድ በሳምንት 2-3 ግንኙነት ቢያደርግ በቂ ነው። አንዳንድ ወንዶች ደግሞ ጭራሽ ለሳምንት 2-3 ዝግጁ ማይሆኑ፣ ፍላጎት የሌላቸው፣ እንኳን ቀን በቀን ግንኙነት ሊያደርጉ ማለት ነው በሳምንት 2 ድንግጥ የሚሉ ሰዎች ወይም የማይመቻቸው ሰዎች አሉ። እነሱ የፍላጎት ማነስ፣ የብልት አለመቆም ችግር፣ ዝግጁነት ማጣት፣ ብዙ አይነት ነገሮች ሊኖርባቸው ይችላል። መታችሁ ሆርሞናችሁን ያላችሁን ነገር በሙሉ ቼክ አድርገን እንደ አግባብነቱ ሕክምና ልንሰጣችሁ እንችላለን።